ላሊበላ ያው መንግስተ ሰማያት መሬትና አንደር ወርልድ ወይም ደግሞ ሲኦል የሚገናኙበት ቦታ ነው። እዚህ ፊዚካሊቲ ኮንስትሬንት ስለሌላት ነፍስ ማለት ነው ኦልሞስት ከላይ ሆና ታያለች። ይሄ አንድ አተም ተነስቶ አንድ ራሱ አተም ነው ወይ ግራ እጅ ይሆናል ወይ ቀኝ እጅ ይሆናል። እንዴት ዲሳይድ ሊያደርግ ቻለ? ይሄ መላው ዩኒቨርስ ማየት ትችላለህ። ከፈልክ ጨረቃ ላይ መሄድ ትችላለህ። ከፈልክ ፀሐይን ማየት ፀሐይ ውስጥ ገብተህ እንትን ማለት ትችላለህ። ሞተው የተነሱ ሰዎች አሉ ለምሳሌ ወይም ደግሞ በርሜል ጊዮርጊስ ሲጠመቁ ሜካኒዝሙን ባናገር ይሻላል ሁሉም ሰው ማየት እንዲችል ማለት አሁን ስለ ይሄ ወደ ቤተ ማርያም ስለሚወስደን ወደ ላሊበላ ስለሚወስደን ማለት ነው። አሁን ምን መሰለህ አንተ የራስን ፊት ማየት አትችልም አይደል? በራስህ ማለት ነው። አይኖች ሁሉ ጊዜ ወደ ውጭ ፕሮጀክትድ አውት ነው የሚያዩት ማለት ነው። ላንተ መስታወት ትክክለኛ መስታወት ሊሆን የሚችለው ማን ነው? አሁን በዚህ ሰዓት በተቀመጥንበት ሰዓት አንተ እኔ ነኝ አይደለ? ያንተ መስታወት እኔ ነኝ ማለት ነው። አንተ ነገሮች 360 ዲግሪ ሰርክል ነው 72 ዲግሪ ይዞራል ተብሏል። እሱም በኋላ እናወራለን ስለ 72 ማለት ነው። አንተን እኔ ሳይህ ያንተን 360 ዲግሪ እያየው ነው እኔ ማለት ነው። አንተ ከውስጥ የምታወጣውን ነገር ለምሳሌ ተጨንቀ ቢሆን ያ ጭንቀት ፊት ላይ ሰውነት ላይ ማነሪዝም ላይ ይንጸባረቃል። ያንን ጽብራቂ ደግሞ እንደ መስታወት ሆኖ ማየው ማን ነው? እኔ ነኝ አንተ ውስጥ ያለውን ነገር ማለት ነው። አሁን እኔ ምን አይነት ኢነርጂ እንዳለኝ ማወቅ ከፈልክ ማነሪዝሜን በአግባቡ ዲስትራክተር ሳትሆን ምታይ ከሆነ እና ልምድ ካለ ማርቆስ ምን አይነት ስሜት ላይ ነው ያለው? ምን አይነት ኢነርጂ ያለው? ሰይጣናዊ ነው? ተናዷል ወይ? ደስተኛ ነው? ፍቅር አለው ወይ? የሚለው ነገር ላይ ይንጸባረቃል ማለት ነው። ውስጥ ያለው ነገር ወደ ውጭ ይወጣል። ወደ ውጭ ሲወጣ ግን 360 ዲግሪ ዞሮ ነው የሚወጣው እንደ መስታወት ማለት ነው። ለምሳሌ ይኸውልህ መስታወት አንተ ስታይ እንዴት ነው የሚሆነው? ብርሃን አንተን ይመታል፣ መስታወቱ ላይ ይሄዳል። አንተ ላይ ሲመታ መስታወቱ ላይ ይሄድና መስታወቱ ላይ ደግሞ ተንጸባርቆ ነው ተመልሶ የሚመጣው። 180 ዲግሪ ያለ ግማሹ ብርሃኑ መጥቶ የሚንጸባረቅበት ከዛ ደግሞ ተመልሶ ሲመጣ 360 ዲግሪ ሰራ ማለት ነው። አሁን አንተ መስታወቱን ስታየው አንተ ተገልብጠ ነው የሚታየው። ያንተ ቀኝ የኔ ግራ ነው፣ የኔ ግራ ያንተ ቀኝ ነው። አሁን እኔ ማረጋው ምንድነው 360 ዲግሪ ገለብጠዋለሁ ማለት ነው። የኔን ቀኝ ያንተ ቀኝ እንዲሆን አይደለ? ምንድነው ባንተ ጫማ መሄድ ቻልኩኝ፣ ባንተ አይን ማየት ቻልኩኝ ማለት ነው። ማኔ ማርቆስን እንዴት እያየው ነው አሁን? በቃ አሁን እያየኸኝ ነው እኔን። ለምሳሌ የውሸት ነገር እየነገርኩ የሆነ እየፎገርኩ ቢሆን ምን አይነት ሪአክሽን ነው የሚኖርህ አንተ? የሆነ እየፎገረኝ ነው የሚጠራጠር አይደለ? ከውስጥ የሚወጣው ነገር ምንድነው? ሙፉገራ ነው ማለት ነው። እንዴት አየሁት እኔ እየፎገርኩኝ መሆኔ ያንተን ሪአክሽን አይቼ ማለት ነው አይደለ? ያንን ነገር ማየት ከቻልክ በዚህ ነው የምትለማመደው። አክቹሊ ለምሳሌ የተናደደ ሰው ሲመጣ ከውስጡ የሚወጣው ነገር እንደተናደደ ማወቅ ከፈለገ ያንተን ሪአክሽን ነው የሚያየው። ራይት? ያንተን ሪአክሽን ያይና የራሱን ውስጥ ማየት ይችላል። አሁን ግን የራሱን ማየት አይችልም። አንተ ነይቼ ነው እኔ ራሴን ማየት የምችለው ማለት ነው። በሌላ አገላለጽ ቀላል ነው፣ ኮምፕሊኬትድ አይደለም። የኔን ሪአክሽን አሁን እኔ አላየውም፣ ራሴን ምን እንደማደርግ አላውቅም። ግን አንተ ላይ ነው የማየው ራሴ ተንሳለው እኮ እኔ የምልህ ግን ያንተን ነፍስና ነፍስ ይገናኛል። ያንተ ውስጥ ያለውን ነገር ማየት ከፈለክ አንተ ራስህን ማየት ከፈለክ ራስህን አይታ አይደለም የምታውቀው። የመጀመሪያው ስቴፑ እኔ ነው ማየት ያለብህ። በቤተሰቡ ስትኖር ለምሳሌ ከጓደኞች ጋር ያለ ሪሌሽንሺፕ ኤቭሪ ታይም የምትጨቃጨቀው ሰው የምትጣላ ማትስማማው ሰው ካለ ማለት ነው ወይም አንተ ስትመጣ ሁሉ ጊዜ የምትረብሻቸው ከሆነ እና በቃ እሺ ትረብሻለህ በቃ አንተ ጥሩ ጸባይ የለህም ምናምን ብለው ሲነግሩ ላታምን ትችላለህ። ምክንያቱም አንተ ራስህን ማየት አትችልም። ራስህን ማየት የምትችለው ግን በጓደኞች ሪአክሽን። ስለ ሜታኮግኒሽን ምንድነው ያለ እይታ? ሜታኮግኒሽን this is it። ይሄ እኮ ነው I thought ሜታኮግኒሽን ራስን ማየት መስሎኝ። ራስን ለማየት እኔን ማየት አለብህ። ዓለም ሁኔታ ነው። አካባቢን ማገምታቆሽሽ ከሆነ አንተ ራስን አታይም። አካባቢው ሲቆሽሽ ግን ታያለህ። አካባቢው ሲቆሽሽ ታይና ኦኬ እዚህ ጋር የሚኖሩ ሰዎች ሌቭል ኦፍ ኮንሺየስነሳቸው ድራይ ወይ አይደለም ብለህ በአካባቢያቸው ነው። እነሱ ግን ራሳቸውን ማየት አይችሉም። ገባ? እኔ አሁን የራሴን ፊት ማየት አልችልም። ዋው ልክ ነህ። እኔ ግን እያወራሁ ያለሁት እንዴት ያንተን ኤነርጂ ላይ ይችላልው እኔ ማለት ነው። ያንተን ኤነርጂ ማየው እኔ አንተ ጋር ስቀመጥ ያለኝ ውስጥ የሚሰማኝ ነገር ሰማል። አሁን እዚህ ጋር ያለው አንተ ውስጥ የሚንጸባረቀው ነገር አለ። ኤነርጂ ለማወቅ እኮ ነው።
ከማን ጋር ስለ ሜታ ኮግኒሽን እናወራ ስለ እግዚአብሔር እናወራ ከሁሉም ጋር ስለ እግዚአብሔር ማውራት ይከብዳል እኔ እንዳየሁት አሁን እንደገባኝ ከሆነ አይደል ከዚህ ሰው ጋር ስለ እግዚአብሔር ማውራት አለብኝ ብዬ ለማለት ስፈልግ ያንን ነገር እንዴት ነው ማቁ መጀመሪያ መጥቼ ያንተን ሪአክሽን ነፍሴን ሰማታለሁ አጠገብ ስቀመጥ ምን አይነት መስተዋት ነው ያንጸባረቀ ያለው ይሄ ሰውዬ ከእግዚአብሔር ጋር ኢነርጂ ያለው ወደዛ ነገር ይጠጋል ወይስ አይጠጋም የሚለው ነገር እንደ መስተዋት ሆኜ አንተን አንጸባርቀሃለሁ ማለት ነው አንተ ውስጥ ያለውን ኮንሽስነስ ከኔ ጋር ባለው ኢንተራክሽን ነው ልታቀው የምትችለው ምክንያቱም አንተ በፊዚክስ 72 ዲግሪ ማለት ወይም 720 ዲግሪ ማለት በእኛ ያው ዜሮ ስለማትጠራ እሱ ቤተ መድኃኒዓለም እንሄዳለን ቤተ ማርያም እንሄዳለን ብያል ነበር ይሄንን ነው የሚነግረን አንድ ነገር ከተነስቶ ኦሪጂናል ቦታው ላይ ዞሮ ኦሪጂናል ቦታው ላይ ለመድረስ ሁለት ጊዜ 360 ዲግሪ መዞር አለበት አንድ አተም ለምሳሌ አተም ስለ ኤስዩ ታውቃለህ ኤስዩ ማለት ሜትሪክስ የሚባለው ማለት ነው 2 by 2 ሜትሪክስ ለምሳሌ ኤስዩ2 ቤተ ማርያም ብዬ የምለው እኔ ማለት ነው ይሄ አንድ አተም ተነስቶ አንድ ራሱ አተም ነው ወይ ግራ እጅ ይሆናል ወይ ቀኝ እጅ ይሆናል እንዴት ዲሳይድ ሊያደርግ ቻለ ይሄንን ነገር ላይክ በምን አይነት ማለት ለሁለቱም ቀኝ አልሆነም ይሄ ኤስዩ ማለት ስፔሻል ዩኒተሪ የሚባለው ማለት ሲስተም ነው በኳንተም ሜካኒክስ ሃፍ ስፒን ይባላል አተም ራይት ሃንድ ሩል ካል ወይ እንደዚህ ስፒን ያደርጋል ወይ እንደዚህ ስፒን ያደርጋል ማለት ወይ እንደዚህ ስፒን ያደርጋል እንደዚህ ከሆነ ዋን ሃፍ ስፒን ነው እንደዚህ ስፒን ካደረገ ደግሞ ከዛ እንደዚህ ስፒን ያደርገው ግራ እጅ ይሆናል እንደዚህ ስፒን ያደርገው ቀኝ እጅ ይሆናል ኦር ቫይስ ቨርሳ ምክንያቱም ቀኝና ግራ ስላለ ማለት ነው አሁን እቺ ቀኝና ግራ የሆነችው አተም ኦሪጂናል ስቴቷ ላይ ለመመለስ ምን ማድረግ አለባት መዞር አለበት እንደዚህ ሲዞር 360 ዲግሪ ነው እንደዚህ ሲዞር 360 ዲግሪ ነው የሁለቱ ድምር 720 ዲግሪ ይሆናል ማለት ነው ፋይንመን ቤልት የሚባል አለ ሃፍ ስፒን ይባላል ግን ያው ሙሉ ስፒን ነው 360 ዲግሪ ወይ ወደዚህ ነው ወይ ወደዚህ ነው አሁን ያቺ አተም ተመልሳ እንደዚህ በዚህ በፍላክስ ስቴት ውስጥ ነች አንተ ኦብዘርቭ እስከምታደርጋት ድረስ ወይ እንደዚህ ነች ወይ እንደዚህ ነች አንተ ኦብዘርቭ ስታደርጋት ወይ ቀኝ ትሆናለች ወይ ግራ ትሆናለች ያ ነገር ግራና ቀኝን ሰጠን ማለት ነው ወይም ደግሞ ሁለቱ ሙቭመንት ኢን ብሬዝ አውት ብሬዝ የምትለው ነገር ማለት ነው ወይም ዱዋሊቲ የምትለው ነገር ሰጠን ያ ደግሞ ለዚህ ዓለም አስፈላጊ ነገር ነው እና እቺ አተም ተመልሳ ኦሪጂናል ስቴቷ ላይ ለመድረስ 720 ዲግሪ መዞር አለባት አሁን እንዳወራነው ኮንሺየስሊ ስለሰው ኤነርጂ ታወራለች ምክንያቱም አንተ የውስጥ አለ የውጭ አለ አይደለ የውስጥን ለማየት ከፈለኩኝ በውጭ ላይ ሪአክት ታረጋለህ ይላል በውስጥ ያለው ደግሞ ሄርሜቲክ ፕሪንሲፕል ደግሞ በውስጥ ያለው በውጭ አለ ይላል ስለዚህ ያንተ ውስጥ ወደ ውጭ ተንጸባርቆ ይታያል ያንን ደግሞ እኔ ሪኮግናይዝ ካላደረኩት አንተ ራስህ ሪኮግናይዝ ካላደረከው አንድ ባለፈው እዚህ ሀገር እንደሚባለው የርኩስ መንፈስ ምናምን መጫወቻ ትሆናለህ የሚባለው አለ ኮንሺየስ አትሆንም በአካባቢ ያለውን ነገር ኮንሺየስ አትሆንም አንተ ምን አይነት ስሜት እየተሰማ እንደሆነ ራሱ ኮንሺየስ አይደለህም ስለዚህ እኔ መጥቼ ያንተን ኢነርጂ እጠቀምብሃለሁ ማለት ነው how አንተ ኮንሺየስ አይደለህም ለምሳሌ እንዴት ነው ግን የምትጠቀመው እኔ ኮንሺየስ አይደለሁ ፊዚካሊም ተጠቃው ለምሳሌ መንግስት ፍራቻ ይሰጣል ፊር ይሰጣል አይደለ አንተ ኮንሺየስ ከሆንክ ኦኬ አክቹሊ ጆርጅ ኦርዌልን ያየው ነው ዛጋ the 1984 አንተ ያንን ነገር ኮንሺየስ ካልሆንክ ያንን ፊር ይጠቀምና መንግስት ኮንትሮል ሲስተም ያዘጋጃል ኢንስትራክት ያደርጋል ኢነርጂ ካንተ ይወስድብሃል ማለት ኢነርጂ ኢንስትራክት ያደርግና ያ ፊር ኢነርጂ ኦርጋናይዜሽን ያቋቁማል ብለናል ባለፈው ጊዜ which is like real ነው ጨዋታ አይደለም አሁን ኮንሺየስነስ የለም የሚሉት ሰዎች ማለት ነው ስፔስ ታይም is doomed አይደል በፊዚክስ አሁን እኔ ነኝ ያለ ፊዚክሲስት መጥቶ አሁን አንስታይን ልጫወት ማለት አይችልም ምክንያቱም ባለፈው ስናወራ ስፔስ ታይም ማለት ይሄንን ነገር ኮንስትራክት ይሄ ዓለም ኮንስትራክት የተደረገበት ማህፀን ነው በለው ሜትሪክስ ነው ስፔስ ታይም ደግሞ ብላክ ሆል ድረስ ይደርስና ይፈርሳል አይደለ because ፕላንክ ኮንስታንስ 10 to the minus 34 cubic meter ስትደርስ በትንሽ ድረስ ሄደ ስትደርስ ከዛ በኋላ ስፔስ ታይም ሚኒንግ ያጣል አይደለ ከዛ ግራቪቲ ሎ ይጠፋል ኳንተም ስቴት ራሱ ግራም ይጋባበት እና ማንም ሰው አንደርስታንድ አሁን ብዙ ሰው ይመጣና እኔ ሳይ ቲቪ ላይ ምናምን ኳንተም ሜካኒክስን አንደርስታንድ እንደሚያደርግ ነው የሚያወራለ ማለት ነው which is በጣም ውሸት ነው nobody understand ማታየው ነገር ነው እንዳለ ግን ፕሩፍ ተደርጓል
ሃፍማን እንትን ይለም አይደል ስሙን ስለረሳው ችግር የለም ጋው ስለ አምፕሊቲዩድሮን ታውቃለህ? አምፕሊቲዩድሮን የሚባል እንትን ነው ጂኦሜትሪ ነው። ስለ ዶዴካሄድሮን ታውቃለህ? ዶዴካሄድሮን ማለት 12 አንግል ማለት ነው። ባለ 12 አንግል ቤተክርስቲያን ያው ብዙ ስለምትን ስለሚል ይሄ ዓለም የምታየው ነገር ፊዚካሊ ባለ 12 አንግል ውስጥ ነው ያለው። ሁሉም የምታያቸው አንግሎች በሙሉ ከዶዴካሄድሮን የሚመነጩ ናቸው። ከአንደኛው አንግል ጀምረ ከኤክስ ዋይ ጀምረ ከዛ ፒራሚድ እያልክ ከዛ ኪዩብ እያልክ 4 እያልክ ከዛ 6 እያልክ ሄደ ሁሉም 12 ውስጥ ፊት ያደርጋል። ከ12 አንግል በላይ እዚህ ይሄ ዓለም አያውቅም። ኮንስትራክት አልተደረገም። ጂኦሜትሪካሊ ነው ፊዚካሊ። እና ይሄ ሰውዬ ምን ብሎ ይከራከራል መሰለ? አምፕሊቲዩድሮን ይባላል። ይሄ አሁን ይሄ ሰውነቴ ቪአር ነው ብሎ የሚያስበው ቨርቹዋል ሪያሊቲ ቪአር ይሄ ቺፕ ጎግል ነው። ጎግል የምታደርገው አለ አይደል? ሸጋግሉ ማለት ነው። ሶ እኛ ዊር አውት ያየን ነው ወደ ውጭ ልክ እንደ ቪአር ማለት ነው። ግን ጀስት ኮምፕሊኬትድ ቪአር ነው ባለ 12 እንትን ውስጥ ያለ። ይሄን እንዴት አወቀም ብትለኝ አምፕሊቲዩድሮን ማለት ከ12 በላይ ሌላ ዳይሜንሽን እንዳለ ተገኝቷል። ጂኦሜትሪ እንዳለ ማለት ነው። ማቴማቲክስ አግኝቷል። ስሙ ጠፋብኝ በእናትህ። ዶናልድ ሃፍማን ጉግል ላይ ሲያወራ እንትን ማለት ይችላል። ዩቲዩብ ላይ ብዙ ፖድካስት አለው የቀረበው። የሆነ ቲዮሪ አለ አሁን የምትለኝ እኮ ነገር አይደለም ነው የሚባለው። ሲሙሌሽን ቲዮሪ ነው እሱ የሚለው። በቃ የሱ ደግሞ ምንድነው የሚለየው? ሲሙሌሽን ቲዮሪ ሆኖ ግን ይሄ ሰውነታችን is just actually VR ነው ብሎ ነው የሚያስበው። ሳይን አሳየኝ ራሴን ስታለው ምናምን አላልኩም በዛ ሰዓት which is like crazy ለመናገር ራሱ። ግን እኔ it's like out of body experience እያደረኩ ነው እዛ ቦታ ላይ ማለት ነው። so body experience ማለት ምንድነው? የኔ ኮንሽስ በጣም ሰፊ ነው፣ ኢንፊኒት ነው። እኔ ምለው አካል ማለት ነው፣ ግንዛቤ ነው፣ ስፒሪቹዋል። እዚህ ሶስተኛው ዳይሜንሽን ላይ ሲገባ እዚህ ሰውነቴ ላይ ኮንስትራክት ይሆናል። ላይክ ድሮፕ ነች በላት፣ ያቺ ድሮፕ ነች በላት። እና አንዳንድ ጊዜ ከሰውነት ተወጣና በስፋቷ ልክ ትሆናለች። ይሄ ሰውነትን ብቻ ሳይሆን you see more አንተ ራስህ ከፈለክ ማለት ነው መላው ዩኒቨርስን ማየት ትችላለህ። ከፈለክ ጨረቃ ላይ መሄድ ትችላለህ። ከፈለክ ፀሐይን ማየት ፀሐይ ውስጥ ገብተህ እንትን ማለት ትችላለህ። ኮንስትሬን እዚህ ፊዚካሊቲ ኮንስትሬን ስለሌላት ነፍስ ማለት ነው ኦልሞስት ከላይ ሆና ታያለች። ላይክ በርድ አይ ቪው ማለት ነው። ኦቢኢ እንደዛ ነው። ያው አውት ኦፍ ባዲ ኤክስፒሪየንስ ኮንሽስ ከሰውነቴ ይወጣል ማለት ነው። which is እኔ የሞተው የተነሱ ሰዎች አሉ ለምሳሌ፣ ወይም ደግሞ በርሜል ጊዮርጊስ ሲጠመቁ ማለት እኔ አሮ ነው ምን ያህል እንትን እንደሆነ አላውቅም፣ ግን ብዙ ሰው ኮንፌሽናል እየሰጠ ነው ሲያወሩ which is like ሁለተኛው ሌላ እንትን እንዳንገባ እንጂ so በዛ ሰዓት እኔ ላሊበላ ሆኜ እንደዛ ነው እንትን ብለው ማለት ነው ለኔ የሚሰማኝ at least call me crazy እኔ ራሴ እንትን አለ እና ኮንስቴሌሽኖቹ መሆን ያለባቸው ቦታ ላይ አሁን ለምሳሌ ሰማዩ ኮከቡ ይታየኛል በደንብ እና መሆን ያለበት ቦታ አይደለም። ለምሳሌ ሲግነስ የሚባለው ኮንስቴሌሽን which is ላሊበላ ያው መንግስተ ሰማያት መሬትና አንደር ወርልድ ወይም ደግሞ ሲኦል የሚገናኙበት ቦታ ነው። ያ ኤግዛክትሊ ያ ቦታ ማለት ነው። ለምን 12 ዲግሪ ኖርዝ ነው 12 ዲግሪ ሳውዝ ነው በመሬት እንትን አቀማመጥ ማለት ነው። ሎንጊቲዩድ እና ላቲቲዩድ ኪክሮስ እና ኬንትሮስ ነው የሚሉት እና መሰለኝ እንደዛ ነው። ግን አሜዚንግ የሚያደርገው ምንድነው 12 ዲግሪ ነው ኖርዝ እና ሳውዝ ማለት ነው። እና ላሊበላ ላይክ በጣም ዩኒክ ቦታ ነው ዓለም ላይ ታርጌት ማለት ነው። ያ ዓለም ላይ one of one ነው which is bizarre ነው ላሊበላ ማለት ነው። one of one የሆነ ቦታ ነው ዓለም ላይ እንደዛ አይነት ቦታ የለም። ፒራሚድ ብትሄድ ግብጽ even the same እንትን ላይ ነው ያሉት። ለምንድነው ላሊበላ ፐርፌክት የሆነበት ቦታ መሰለ? ኢኳቶር ላይ ስላለ ነው። አሁን ወደ ግብጽ ስትሄድ ወደ ኖርዘርን ሄሚስፌር እየተጠጋ ነው የምትሄደው። ወደ ታች ወደ ኬንያም ስትሄድ እንደ ላሊበላ 12 ዲግሪ አታገኝም። ያ ሮክ ኮምፖዚሽኑ ማለት ነው የቮልካኒክ ሮክ ኮምፖዚሽኑ ወደ ኬንያ ስትሄድ ወደ ምድር ወገብ actually እየተጠጋ ነው የምትሄደው ወደ 0 ማለት ነው። ላሊበላ ትንሽ 6 ዲግሪ አይ ቲንክ ከፍ ይላል ወደ ኖርዝ ቢሆንም ግን ኢኳቶር ላይ ነው ያለው የምድር ወገብ ላይ ነው ያለው ማለት ነው። ወደዚህ 12 ዲግሪ ነው ወደዚህ 12 ዲግሪ እዛ ላይ ላሊበላ ላይ ቆመ ሰማይን ስታይ
ኦልሞስት የአድቫንቴጅ ፖይንት ዓለም ላይ የለም። አይተሃል አንተ? ዓለም ላይ የለ። አዎ አንተ ሄደህ ማየት ትችላለህ። አንተ ልክ ከላይ ዶም ነው የሚመስለው ሰማዩ። ኮንስቴሌሽኑን በደንብ ካየው is like a clock ነው። ሙሉ ዶሙ ሲንቀሳቀስ ታየዋለህ። ሚልክ ዌይ ጋላክሲ ኦልሞስት አፕራይት የሚሆንበት እንደዚህ ሆኖ የምታይበት ቦታ ዋው! ሚልክ ዌይ ጋላክሲ እንደዚህ ይሆናል። ከዛ እሱ ብቻ አይደለም የሚገርም፣ በላይኛው ኮንስቴሌሽን በኩል ሲግነስ፣ በኖርዝ ኮንስቴሌሽን በኩል ራሱ መስቀል ይሰራል። ከነ ክንፉ እንደዚህ ብሎ መስቀል ይሰራል። በታችኛው ደግሞ ክረክስ አውርተናል ባለፈው ክሩስ ኮንስቴሌሽን መስቀል ይሰራል። ራሱ እንትኑ በሚያልፍበት አሁን ቤተ ጊዮርጊስ ጋር ከቆም ኦልሞስት ሴንተሩ እና መሃሉ መስቀል ነው። ኖርዝ ስትሄድ መስቀል ይሰራል፣ ታች ሳውዝ ስትሄድ መስቀል ይሰራል። ራሱ ሚልክ ዌይ ደግሞ መስቀል ይሰራል። አንዳንዴ ደግሞ በአመት ለምሳሌ ወደ ገና አካባቢ አምናሾር ብቻ ግን አለው በወር ደግሞ ሲሆን መስቀሉ እንደዚህ ብቻ ሆኖ አይደለም የምታየው፣ እንደዚህ ሆኖ ታየዋለህ። ላይክ እንደዚህ ቆሞ ሚልክ ዌይ እንደዚህ ይቆማል፣ ሲግነስ እንደዚህ ይሆናል፣ ክራክስ እንደዚህ ይሆናል እና በጣም ዩኒክ ቦታ ነው። ኖርዙም ታየዋለህ፣ ሳውዙንም ታየዋለህ።